ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ሐሙስ ሚያዝያ 1 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን ባጋጠማቸው ድንገተኛ የጤና እክል ምክንያት ለተሻለ ሕክምና ወደ ውጭ ሀገር ማምራታቸው ተሰማም። ታማኝ ምንጮች እንዳሉት አምባሳደሩ ባለፈው ሳምንት መጨረሻ ባጋጠማቸው ህመም በአገር ውስጥ ሆስፒታል ሲታከሙ ከቆዩ በኋላ ነው አሁን ላይ ወደ ውጭ ሀገር ያቀኑት። አሁን ላይ በመልካም የጤንነት ሁኔታ ላይ እንደሚገኙ ቢገለጽም ይህ የከፍተኛ ባለስልጣን የጤና እክልና የውጭ ጉዞ ከግለሰቡ ጤና ማገገም ባለፈ አገራዊና ስርዓታዊ እንድምታዎች አዘል ነው። አምባሳደር ሬድዋን የሚመሩት የብሔራዊ መረጃና ደህንነት ተቋም አገሪቱ አሁን ባለችበት እጅግ ውስብስብ የጸጥታና የፖለቲካ ቀውስ ውስጥ ማዕከላዊ ሞተር ነው። በተለያዩ የአገሪቱ ክፍሎች የተራዘሙ ግጭቶችና የጂኦ ፖለቲካዊ ውጥረቶች በተለይም ከሶማሊያና ቀይ ባህር ቀጠና ጋር በተያያዘ ባሉበት በዚህ ወሳኝ ወቅት የደህንነት መዋቅሩ ቁንጮ ድንገተኛ ህመምና ከስራ ገበታ መራቅ በስለላው ማህበረሰብ የዕለት ተዕለት ውሳኔ አሰጣጥ ላይ የራሱን ጫና ማሳደሩ አይቀርም ይላሉ። ይህ ሁኔታ አገሪቱ ግለሰቡን ሳይሆን ተቋሙን መሰረት ያደረገ መሪዎች በሌሉበት ጊዜም ያለምንም ክፍተት መጓዝ የሚችል ጠንካራ የደህንነት መዋቅር ምን ያህል ገንብታለች የሚለውን ክፉኛ የሚፈትን ነው። ሌላውና ዋነኛው ነጥብ ለተሻለ ሕክምና ወደ ውጭ መሄድ የሚለው የኢትዮጵያ ከፍተኛ ባለስልጣናት የተለመደ አዝማሚያ ነው። መንግስት የሀገር ውስጥ የጤና ዘርፍን እያዘመነና ትላልቅ ሆስፒታሎችን እየገነባ መሆኑን በተደጋጋሚ ቢገልጽም ከፍተኛ ባለስልጣናቱ ድንገተኛ ህመም ሲያጋጥማቸው የሀገሪቱን የሕክምና ተቋማት አለማመናቸውና ወደ ውጭ ለሕክምና መበረራቸው የጤና ስርዓቱን እውነተኛ ገጽታ ያጋልጣል። ተራው ዜጋ የመድኃኒት እጥረትና የአቅም ውስንነት ባለባቸው የሀገር ውስጥ ሆስፒታሎች ሲንገላታ ፖሊሲ አውጪዎችና ከፍተኛ ሹማምንት የውጭ ሀገር የህክምና መሰረተ ልማትን እንደ መሸሻ መጠቀማቸው በህዝቡና በመሪዎች መካከል ያለውን ሰፊ የኑሮና የአገልግሎት ክፍተት በጉልህ የሚያሳይ ነው። አምባሳደር ሬድዋን ህክምናቸውን በአግባቡ ተከታትለው በመልካም የጤንነት ሁኔታ ላይ እንደሚገኙ ምንጮች ማረጋገጣቸው በጎ ዜና ነው። ይሁን እንጂ ክስተቱ አገሪቱ በጸጥታው ዘርፍ ያላትን የተቋም ግንባታ ጥንካሬና በጤናው ዘርፍ ባለስልጣናት ራሳቸው ባመጡት ፖሊሲ ላይ ያላቸውን አመኔታ በተመለከተ መሰረታዊ ጥያቄዎችን ትቶ የሚያልፍ ነው። የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻለ አላመሬ ሰባተኛውን ጠቅላላ ምርጫ ለማደናቀፍ የሚንቀሳቀሱ ኃይሎችን የጸጥታ ኃይሉ አይታገስም ሲሉ የሰጡት መግለጫ በክልሉ ካለው ተጨባጭ የመሬት ላይ እውነት ጋር በእጅጉ የተጣላ መሆኑን ታዛቢዎችና ነዋሪዎች እየገለጹ ይገኛሉ። ኮሚሽነሩ የጸጥታ ኃይሉ አይታገስም የሚል ቃል ቢጠቀሙም በክልሉ ያለው እውነታ ግን መንግስት የታገሰው ሳይሆን የመቆጣጠር አቅሙ በእጅጉ የተገደበ መሆኑን ያሳያል። በአሁኑ ወቅት በአማራ ክልል አብዛኛው የገጠር ቀበሌዎችና በርካታ ወረዳዎች በፋኖ ኃይሎች ቁጥጥር ስር ወይም ተጽዕኖ ስር መሆናቸውን እየታወቀ ምርጫ እናካሄዳለን ማለት የህዝቡን ስሜት ካለመረዳት የሚመነጭ እንደሆነም ይነገራል። መንግስት የክልሉን ሰላም ማስከበር ተስኖት በቆየበት ሁኔታ ምርጫውን ለማደናቀፍ የሚሰሩትን አይታገስም የሚለው ዛቻ ከመሬት ካለው ሀቅ ይልቅ ለፖለቲካዊ ትርፍና መንግስት አለ ለማለት የተደረገ ደካማ ጥረት ይመስላል። የክልሉ መስተዳደር በከተሞችና በዋና ዋና አውራ ጎዳናዎች ላይ ብቻ የተገደበ አቅም ይዞም 90% የሚሆነውን መሬት በተግባር እየተቆጣጠሩ ያሉ የፋኖ ኃይሎቹን አይታገስም ማለቱም አይኔ ግንባር ይሁን የሚል የድፍረት መግለጫ ተደርጎ ተወስደዋል። የክልሉ ሚሊሻም ቢሆን ከህዝቡ የወጣና የህዝቡን ብሶት የሚያውቅ በመሆኑም ከመንግስት ትዕዛዝ ይልቅ ከህዝብ ጥያቄ ጎን የመቆም አዝማሚያ እያሳየ ባለበት ወቅት እንዲህ አይነት መግለጫ ማውጣቱ የተቋሙን መዳከም የሚሸፍን ሙከራ ነው። ኮሚሽነሩ ስለ ምርጫ ቁሳቁስ ደህንነትና ስለ መራጩ ህዝብ መብት ቢያነሱም በክልሉ ሰላማዊ እንቅስቃሴ በሌለበት መሰረታዊ የሰብአዊ መብቶች ባልተከበሩበትና የሰው ህይወት በየቀኑ በሚጠፋበት ሁኔታ ስለ ምርጫ ማውራት ቅደም ተከተልን የሳተ ነው ይላሉ። መንግስት በጦርነት ውስጥ ባለ ክልል ውስጥ ምርጫ ለማካሄድ ማሰቡ በህዝቡ ዘንድ ያለውን ከፍተኛ ተቃውሞ ወደ ጎን በመተው በኃይል የስልጣን ዕድሜን ለማራዘም የሚደረግ ጥረት ተደርጎ እየታየ ነው። በአጠቃላይ የአማራ ክልል ሚሊሻ ኮሚሽን ያወጣው መግለጫ በክልሉ ያለውን አስከፊ የጸጥታ ሁኔታና የመንግስትን የአስተዳደር መላላት የሚደብቅ እንጂ መፍትሄ የሚጠቁም አይደለም። አይታገስም የሚለው ቃል በተግባር ካልታየና የመንግስት ቁጥጥር በወረቀት ላይ ብቻ ከሆነ መግለጫው ከፕሮፓጋንዳ ባለፈ ለክልሉ ሰላም የሚያመጣው ፋይዳ አነስተኛ ነው።
ህዝቡ የሚፈልገው ምርጫ ሳይሆን ቀድሞ የሚመጣ አስተማማኝ ሰላምና የፍትህ ጥያቄው ምላሽ ማግኘቱን በመሆኑ የመንግስት መግለጫ በክልሉ ያለውን ተጨባጭ ሁኔታ የማይቀይርና አይኔ ግንባር ያርገው የሚል አይነት ክህደት እንደሆነም ይቆጠራል። በሶማሌ ክልል ከፍተኛ አመራሮችና በአልሸባብ አሚሮች መካከል ያለው ስር የሰደደ የጥቅምና የቤተሰብ ትስስር አሳሳቢነቱ እየጨመረ ነው። በኢትዮጵያ ሶማሌ ክልል ከፍተኛ የፖለቲካ አመራሮችና የአልሸባብ የሽብር ቡድን መሪዎች መካከል ጥብቅ የቤተሰብና የጥቅም ትስስር መኖሩን የሚያሳዩ እጅግ አነጋጋሪ መረጃዎች ወጡ። እንደ ምንጮች ዘገባ እስማኤል ሁሴን ሀሩን የተባሉና በአልሸባብ ውስጥ በአሚርነት ማዕረግ የሚንቀሳቀሱ ግለሰብ በክልሉ ውስጥ ከመንግስት ባለስልጣናት ጋር ተሳስረው በነጻነት እየተንቀሳቀሱ ይገኛሉ። ግለሰቡ የክልሉ ፕሬዚዳንት አቶ ሙስጠፌ መሐመድ ዑመር የቅርብ የስጋ ዘመድ አጎት መሆናቸው የተገለጸ ሲሆን ይህ የዝምድና ትስስር የሽብር ቡድኑ በክልሉ የመንግስት መዋቅር ውስጥ ጥልቅ ሰርገው እንዲገቡ ትልቅ በር ከፍተዋል ተብለዋል። ይህ የጥቅም ሰንሰለት በቤተሰብ ዝምድና ብቻ ሳይወሰን ወደ ከፍተኛ የፖለቲካ ስልጣን የተዘረጋ መሆኑን ተጠቁሟል። የእስማኤል ሁሴን ሀሩን ልጅ የሆኑት አቶ አህመድ እስማኤል ሀሩን በአሁኑ ወቅት የፕሬዚዳንት ሙስጠፌ መሐመድ የቅርብ አማካሪ ከመሆናቸውም በላይ የብልጽግና ፓርቲ የክልሉ ምክር ቤት አባል ሆኖ በህግ አውጪው አካል ውስጥ ቁልፍ ተጽዕኖ እያሳደሩ ይገኛሉ። በተጨማሪም ሌላኛው ልጃቸው ዳሮት እስማኤል ሁሴን ሀሩን በክልሉ ውስጥ የሚከናወኑ ግዙፍ የመሰረተ ልማት ፕሮጀክቶችን በኮንትራትነት በመውሰድ ዋነኛ ተጠቃሚ መሆኑ የተረጋገጠ ሲሆን ይህም የአሸባሪ ቡድኑን የፋይናንስ ምንጭ ከመንግስት ካዝና ለማጠናከር የተዘረጋ ስልት ነው የሚሉ ክሶች እየተሰነዘሩበት ይገኛሉ። በጅግጅጋ ከተማ የመኖሪያ መታወቂያ ሬዚደንስ ካርድ የተሰጣቸው እነዚህ ግለሰቦች በቅርቡም ከጅግጅጋ ኢሚግሬሽን ቅርንጫፍ በኩል ፓስፖርት ተዘጋጅቶላቸው ለሕክምና ወደ ህንድ ሀገር ለመላክ ዝግጅት ሲደረግ መቆየቱም የመንግስት መዋቅር ለሽብር መሪዎች ከለላ እየሰጠ መሆኑን የሚያሳይ ሌላኛው ማሳያ ተደርጎ ተወስደዋል። ከሁሉ በላይ አስደንጋጭ የሆነው መረጃ ደግሞ እስማኤል ሁሴን ሀሩንና ልጆቻቸው ባለፉት ዓመታት አልሸባብ በኢትዮጵያ ላይ በፈጸማቸው ተደጋጋሚ ጥቃቶች ውስጥ በቀጥታ ተሳታፊ መሆናቸውና ጥቃቶችን በጋራ ሲያስተባብሩ መቆየታቸውን ነው። ይህ የከፍተኛ አመራሮችና የሽብር ቡድን አባላት ውህደት በክልሉ ብቻ ሳይሆን በአገረ ደህንነት ላይ ከፍተኛ ስጋት የደቀነ በመሆኑ የፌዴራል መንግስት ጉዳይን በአስቸኳይ እንዲመረምረው የደህንነት ባለሙያዎች እያሳሰቡ ነው። የብልጽግናው አገዛዝ ጦር በአራት ግንባሮች ከባድ ሽንፈት አስተናገደ። ሰዴ ከተማ በፋኖ ቁጥጥር ስር ውላለች። ዛሬ መጋቢት 30 ቀን 2018 ዓ.ም በአፋብነት ቴዎድሮስ እዝ የ201ኛ ኮር አርበኞች በወሰዱት የተቀናጀና አይረሴ መብረቃዊ ጥቃት የገዢው አገዛዝ ጦር በአራት ግንባሮች ላይ ከፍተኛ ሽንፈት ደርሶበት የተበታተነ ሲሆን ስትራቴጂካዊቷ የሰዴ ከተማ ሙሉ በሙሉ በአርበኞች ቁጥጥር ስር መዋሏ ተረጋግጧል። በዚህ ታሪካዊ ፍልሚያ ላይ ጦሩ የደረሰበት ሰብአዊና ቁሳዊ ኪሳራ እጅግ ከፍተኛ መሆኑ የተገለጸ ሲሆን በአራቱም ግንባሮች በተካሄደው ውጊያ ከ600 በላይ የሚሆኑ ወታደሮች መደምሰሳቸው ታውቀዋል። በተለይም ጦሩን ሲመራ የነበረው ዋና አዛዥ ከነትጥቁ ማለትም ከ117 ክላሽንኮቭ ጠመንጃዎች ጋር እጅ ከፍንጅ የተያዘ ሲሆን ይህም ላገዛዙ ጦር ትልቅ የሞራል ውድቀትና የኃይል መመናመንን መሆኑ ተመላክተዋል። በሰዴ ከተማ ውስጥ የነበረው የጠላት ጦር መሳሪያ ዲፖ ሙሉ በሙሉ በፋኖ ቁጥጥር ስር የዋለ ሲሆን በዚህም ሂደት 35000 ልዩ ልዩ ተተኳሾች፣ በርካታ ወታደራዊ ተሽከርካሪዎችና ሌሎች ወታደራዊ ቁሳቁሶች መማረካቸው ተረጋግጠዋል። የፋኖ ኃይሎች በከተማዋ የነበረውን የጠላት ምሽግ ሰባብረው በመግባት ባደረጉት ኦፕሬሽን የጠላት ኃይል መቋቋም አቅቶት የተረፈው ሰራዊት መሳሪያውን እየጣለ መፈርጠጡም ታውቋል። በአሁኑ ሰዓት የ201ኛ ኮር አርበኞች በከተማዋና በአካባቢው ሰላምን የማስከበርና የተማረኩ ንብረቶች የማደራጀት ተግባራትን እያከናወኑ የሚገኙ ሲሆን ይህ ድል ያገዛዙን ጦር መፈራረስና የህዝባዊ የትግሉን የበላይነት በግልጽ ያሳየ መሆኑ የአፋብነት ቴዎድሮስ እዝ ህዝብ ግንኙነት አሳውቀዋል። በሰሜን ጎጃም የ3 የጤና ባለሙያዎች መገደል የዓለም ጤና ድርጅትን አስቆጣም። በአማራ ክልል ለሰሜን ጎጃም ዞን በሚገኘው የሰሜን ሜጫ ወረዳ ውስጥ 3 የጤና ባለሙያዎች በአሰቃቂ ሁኔታ መገደላቸውን ተከትሎ የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሓኖም ድርጊቱን በጽኑ በመኮንን መግለጫ አውጥተዋል። ዶክተር ቴድሮስ አድሓኖም ዛሬ ባወጡት ይፋዊ መግለጫ እንዳመለከቱት የሕክምና ባለሙያዎቹ ጥቃት ደርሶባቸው የተገደሉት ባለፈው ኤፕሪል 2 ቀን ነው ያሉት ሲሆን ሕይወታቸውን ካጡት 3 ባለሙያዎች መካከል ሁለቱ
በሰሜን ሜጫ ወረዳ ስር በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ውስጥ በማገልገል ላይ የነበሩ ሲሆን አንደኛው ነርስ እንደነበር ታውቋል። ሶስተኛው ሰለባ ደግሞ በአካባቢው በሚገኝ አንድ የግል የጤና ተቋም ውስጥ የሕክምና አገልግሎት ሲሰጥ የነበረ ባለሙያ መሆኑን ተረጋግጧል። ይህ አሳዛኝ ግድያ የተፈጸመው በኢትዮጵያ መንግስት ኃይሎችና በክልሉ ታጣቂዎች መካከል በአማራ ክልል እየተካሄደ ያለው ግጭት ተባብሶ በቀጠለበትና ወደ ተለያዩ አካባቢዎች እየተስፋፋ በመጣበት ወቅት መሆኑ የዜናውን አሳሳቢነት ይጨምረዋል። ግጭቱ በሲቪል ማህበረሰቡ ላይ እያደረሰ ካለው ሰብአዊ ጉዳት ባሻገር ለአካባቢው ነዋሪዎች የህይወት አድን አገልግሎት የሚሰጡ ባለሙያዎች ኢላማ መደረጋቸው በጤናው ዘርፍ ላይ ከፍተኛ ስጋት ደቅነዋል። የዓለም ጤና ድርጅት ዋና ዳይሬክተር በመግለጫቸው ማጠቃለያ ላይ በየትኛውም የግጭት አውድ ውስጥ የጤና ባለሙያዎችና ተቋማት ጥበቃ ሊደረግላቸው እንደሚገባ አበክረው አሳስበዋል። የጤና ባለሙያዎች በማንኛውም ጊዜና ሁኔታ ጥበቃ ሊደረግላቸው ይገባል ያሉት ዶክተር ቴድሮስ አድሃኖም ባለሙያዎቹ የሕክምና እንክብካቤ ለሚፈልግ ለማንኛውም ሰው ህይወት አድን ተግባራቸውን ያለምንም ፍርሃትና ስጋት ማከናወን እንዲችሉ ምቹ ሁኔታ ሊፈጠርላቸው እንደሚገባም ዶክተር ቴድሮስ አሳስበዋል። ይህ ጥቃት ዓለም አቀፍ የሰብአዊ መብት ህጎችን የጣሰ መሆኑንና የጤና ተቋማት ገለልተኝነት ሊከበር እንደሚገባም በመግለጫው ተመላክተዋል። የጅቡቲው ፕሬዚዳንት እስማኤል ኦመር ጊሌ ለተጨማሪ 10 ዓመታት ስልጣን ላይ ለመቆየት ተቃርበዋል። የጅቡቲው የረዥም ዘመን ፕሬዚዳንት እስማኤል ኦመር ጊሌ በስትራቴጂካዊቷ የአፍሪካ ቀንድ ሀገር ለ6ኛ የስልጣን ዘመን አርብ በሚካሄደው ምርጫ እንደሚያሸንፉ በሰፊው ይጠበቃል። ይህም ወደ 3 አስርት ዓመታት ገደማ የዘለቀውን አገዛዛቸውን የሚያራዝም ይሆናል። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ አገሪቱን እየመሩ ያሉት የ78 ዓመቱ ጉሌ የተበጣጠሰና የተገፋ ተቃዋሚ ባለበት በዚህ ወቅት ብዙም የማይታወቁት መሐመድ ፋራህ ሳማታር የተባሉ ብቸኛ ተፎካካሪ ብቻ ገጥመዋቸዋል። ተንታኞቹና የመብት ተሟጋች ድርጅቶች ምርጫው ትርጉም ያለው ፉክክር የሌለበት መሆኑን ይገልጻሉ። ወደ 1 ሚሊዮን የሚጠጋ ህዝብ ያላት ጅቡቲ በዓለም አቀፍ የንግድ መስመር ላይ በምትገኘው ባብ አልመንዴብ ስትሬት ላይ ወሳኝ ስፍራ ትይዛለች። አገሪቱ የዩናይትድ ስቴትስ፣ የቻይና፣ የፈረንሳይ፣ የጃፓንና የጣሊያንን ጨምሮ የበርካታ ሀገራት ወታደራዊ ካምፖች መገኛ መሆኗ የጂኦፖለቲካዊ አስፈላጊነቷን ያጎላዋል። ከፍተኛ የግብርና ሀብት የሌላት ጅቡቲ የኢኮኖሚዋ 70% ገደማ በሚሆነው የወደብ አገልግሎት ላይ ትመሰረታለች። ይህም ለጎረቤት ኢትዮጵያ ወሳኝ የባህር በር ሆኖ ያገለግላል። ምርጫው የሚካሄደው ከኢራንና ከየመኑ ሁቲ አማጽያን ጋር በተያያዘ በቀይ ባህር የመርከብ ጉዞ ላይ መስተጓጎል በደረሰበትና ቀጠናዊ ውጥረት በነገሰበት ወቅት ነው። የጅቡቲ የሰብአዊ መብቶችን ሊግን ጨምሮ ተቺዎች ለተቃዋሚዎቹ የተሰጠው የፖለቲካ ምህዳር ጠባብ መሆኑን በመጥቀስ የምርጫውን ውጤት ቀድሞ የታወቀ ሲሉ አጣጥለውታል። ጉሌ በ2013 ዓ.ም በተካሄደው ምርጫ ዋና ዋና ተቃዋሚዎቹን በገደቡት ወቅት 97 በመቶ ድምፅ ማግኘታቸው ይታወሳል። ምንም እንኳን ህገ መንግስታዊ የስልጣን ገደብ ቢኖርም የፕሬዝዳንቱን የዕድሜ ጣሪያ የሚያነሳው ማሻሻያ ጉሌ ለተጨማሪ ዘመን እንዲወዳደሩ ፈቅዶላቸዋል። ይሁን እንጂ በአመራር ክበባቸው ውስጥ ስላለው ተተኪነት አሁንም ጥያቄዎች እየተነሱ ይገኛሉ። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም